በዚህኛው ሞጁላችን ደግሞ የምናየው ስለ ሰፖርት እና ሬዚስታንስ ነው ማለት ነው። ሰፖርት መጀመሪያ ሰፖርት ምን ማለት ነው? ሰፖርት እንደምናየው ከፒክቸሩ እንደምንረዳው እዚህ ጋር ድጋፍ ማለት ነው። ስለዚህ ማርኬቱ ድግፍ ሲያደርገው ማለት ነው አንድን ኤሪያ ድጋፍ የሚያደርግበት ወይም ማርኬቱ ተደጋግሞ ድጋፍ የሚያገኝበት ኤሪያ ሰፖርት ተብሎ ይጠራል ማለት ነው። ዴፊኒሽን ኤ ፕራይስ ሌቭል ዌር ዳውንዋርድ ፕሬሽር ኢዝ አብዞርብድ ባይ ባይንግ ኢንተረስት ቲንክ ኢት ላይክ ኢትስ ማግኔት ፑሊንግ አፕ ፕራይስ። ስለዚህ እንደ ማግኔት ፑል የሚያደርገው ማለት ነው ፕራይስን ማለት ነው። ስለዚህ ኦልዌይስ ድጋፍ ነው ማለት ነው። ስለዚህ ሰፖርትን ስናስብ ከስሙ እንደምንነሳው ማርኬት ላይ ድጋፍ የሚሰጠን ማለት ነው። ስለዚህ ብዙ አይነት ታይፕ ኦፍ ሰፖርቶች አሉ። ሆሪዞንታል ሰፖርቶች አሉ። ኤ ፍላት ሰፖርት ዌር ኤ ማርኬት ሪፒትሊ ባውንስስ ኤግዛምፕል ጎልድ ሪፒትሊ ባውንስስ አት $1950 ማለት ነው። ስለዚህ $1950 ላይ በተደጋጋሚ ሰፖርት እዛ ላይ ባውንስ ያደርጋል ማለት ነው። ሌላው ደግሞ ትሬንድ ላይን ሰፖርት ነው። ሰፖርት ዛት አፕወርድ አፕ ትሬንድ ሮዝ ላይ ኮኔክቲንግ ሃየር ሎስ ሃየር ሎዎቹን ብቻ ኮኔክት የሚያደርገው ትሬንድ ላይን ሰፖርት ይባላል ማለት ነው። ሌላ ደግሞ ሙቪንግ አቬሬጅ ሰፖርት ነው። ባለፈው እንትናችን ላይ እንዳየነው ኢንዲኬተር ቪዲዮችን ላይ እንዳየነው 50 ኤኤምኤ እና 200 ኤኤምኤ አት ዳይናሚክ ሰፖርት እንደ ሰፖርትም እንደ ሬዚስታንስ የሚያገለግለናል ማለት ነው። ለምን ኤኤምኤው ላይ መጥቶ የትሬንድ ላይን ሰፖርታችንን ሲነካልን ማለት ነው። ስለዚህ ሶስት አይነት ሰፖርቶች አሉ። ሆሪዞንታል ሰፖርት አለ፣ ትሬንድ ሰፖርት አለ፣ ሙቪንግ አቬሬጅ ሰፖርት አለ ማለት ነው። ስለዚህ 50 ኤኤምኤ እና 200 ኤኤምኤ ላይ አድርገን ከሆነ ሌንግዛችን እየተጠቀምን ካለ ማርኬት መጥቶ ያንን ኤሪያ ሪስፔክት በሚያደርግበት ሰዓት እንደ ሰፖርት ሊያገለግለን ይችላል። ምን ሙቪንግ አቬሬጅ ሰፖርት። ትሬንድ ላይን ሰፖርት ደግሞ ሰፖርት ዛት ሙቭስ አፕዋርድ ቱ ድሮ ላይን ኮኔክቲንግ ቱ ሃየር ሎስ። ስለዚህ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ነው። ሃየር ሎዎቹን ብቻ ኮኔክት የሚያደርግ ትሬንድ ላይን ምን ይባላል? ትሬንድ ላይን ሰፖርት ይባላል ማለት ነው። ሆሪዞንታል ሰፖርት ደግሞ ዋናው ሰፖርት ሲሆን የፍላት ፕራይስ ሌቭል ዌር ማግኔት ሪፒትሊ ባውንስስ። ለምሳሌ ጎልድ ማርኬት ላይ 1950 ላይ ማርኬት ተደጋግሞ እዛ ላይ ሪስፔክት የሚያደርገው ነቅቶት የሚመለስ ባውንስ እያደረገ የሚመለስ ከሆነ ያቺ 1950 ኤሪያ ሰፖርት ኤሪያ ተብላ ትጠራለች ማለት ነው። ስለዚህ ሰፖርት ኤሪያ ኦልዌይስ ማርኬትን የሚደግፍልን ወይም ድግፍ የሚያደርግልን ኤሪያ፣ ዌር ባይንግ ፕሬሸር ደግሞ የገዢዎች ፕሬሸር ያለበት ቦታ ላይ ነው ማለት ነው። ስለዚህ ኦልዌይስ ሰፖርት ኤሪያ ላይ ገዢዎች አሉ፣ ትላልቅ ገዢዎች እና የገዢዎች ኤሪያ ነው ማለት ነው። ሌላው እንዴት ነው ሰፖርትን አይደንቲፋይ የምናደርገው? ሰፖርት እና ሬዚስታንስ ኤሪያን ወይም ሰፖርትን ኤሪያ መጀመሪያ እንዴት ነው አይደንቲፋይ የምናደርገው? ሉክ ኤሪያስ ፎር ፕራይስ ዌር ስቶፕ ፎሊንግ። ፕራይስ እየወረደ የነበረውን ፎል እያደረገ የነበረውን ያቆምበት ቦታ ፎሊንግ መልቲፕል ታይምስ ሃይ ቮሊዩም ኒር ቱ ዛት ሌቨልስ ኢንዲኬት ሰፖርት። እዛ አካባቢ ቮሊዩም ካለ ደግሞ ስትሮንግ ሰፖርት ነው ማለት ነው። ስለዚህ ስትሮንግ ሰፖርት ወይም ጠንካራ ሰፖርት ነው። ቤዚካሊ ብዙ ጊዜ ልናገኛቸው የምንችለው ሃየር ታይም ፍሬሞች ላይ ነው ማለት ነው። ሃይ ቮሊዩም ማለት ነው። ትሬዲንግ አት ሰፖርት። ትሬዲንግ አት ሰፖርት ምን ይመስላል? ሰፖርት አካባቢ ላይ ትሬድ ስናደርግ ወይም ትሬዳችንን በምንወስድበት ሰዓት ምን ይመስላል? ባይ ኒር ቱ ሰፖርት ዊዝ ስቶፕ ሎስ ስላይትሊ ቢሎ። ባይ አት ሰፖርት ኤሪያ ላይ፣ ስለዚህ ስላይትሊ ቢሎ ላይ ደግሞ ምንድነው ስቶፕ ሎሳችን ይኖራል ማለት ነው። ታርጌት ሬዚስታንስ ኤሪያ ፎር ፕሮፊት። ስለዚህ ኦልዌይስ ሰፖርት ላይ ከገዛ ሬዚስታንስ ኤሪያችን ደግሞ ለፕሮፊት ነው ታርጌት የምናደርገው ማለት ነው። ወጅ ብሬክአውትስ ኢፍ ብሮክን ኢትሜንተንቱ ኒውት ሬዚስታንስ። ስለዚህ ሰፖርት ብሬክ ከሆነ ወይም ያን ኤሪያ አክብሮ አክብሮ ማርኬት በመጨረሻ ላይ ግን ሪስፔክት ሳያደርገው ብሬክ ካደረገው ምንድን ወደ ሬዚስታንስ ነው የሚለወጠው ማለት ነው። ስለዚህ ኦልዌይስ ሰፖርት ላይ ትሬድ ስናደርግ እነዚህ ማወቅ አለብን። ሶስት አይነት ሰፖርቶች አሉ። ሆሪዞንታል ሰፖርት አለ፣ ትሬንድ ላይን ሰፖርት አለ፣ ሙቪንግ አቬሬጅ ሰፖርት አለ። ሰው እነዚህን አይደንቲፋይ ማድረግ ዋናው ነው ተደርጎ ማለፍ ያለባቸው ፓርቶች ናቸው ማለት ነው። ሌላው ደግሞ ሬዚስታንስ ነው። ዋትስ ሬዚስታንስ? ሬዚስታንስ ምንድን ነው? ሰፖርት ካየን ሬዚስታንስ ደግሞ ምንድን ነው? ሬዚስታንስ ማለት ጫና ማለት ነው። እዚጋ እንደምናየው ከፒክቸሩ ጫና ነው እያሳደረበት ያለው ማርኬቱ ላይ ማለት ነው። ዴፊኒሽኑ ምንድን ነው? የሬዚስታንስ ዴፊኒሽን ምንድን ነው? ፕራይስ ሌቭል ዌር አፕዋርድ ፕሬዠር ኢዝ አብዞርበድ ባይ ሴሊንግ ኢንተረስት። ስለዚህ አፕዋርድ ፕሬዠር ያለበት ሴለሮች ያሉበቶች ቦታ ነው። ስለዚህ ፕሬዠር ነው ያለው እንደ ሩፍ ወይም እንደ ጣራ ሆኖ የሚያገለግለን ነው። ማርኬትን እንደ ጣራ ነው። ስለዚህ እኛ እንኳን ከቤታችን ሆነን ብንዘል ጣራ ነው ሊመልሰን የሚችለው። ስለዚህ ያ ምንድነው? ሬዚስታንስ ነው። ስለዚህ ማርኬት ላይ ባውንስ እያደረገ በሄደ ቁጥር እንደ ጣራ አንጥሮ ሊመልሰው የሚችል ምንድነው? ሬዚስታንስ ኤሪያ ነው። ዊች ሚንስ ሰፖርት እንደ መሬት ካየነው ሬዚስታንስ ደግሞ እንደ ጣራ ልናየው እንችላለን። ስለዚህ ቫይስ ቨርሳ ሰፖርት እና ሬዚስታንስ ተቃራኒ ናቸው ማለት ነው። ታይፕስ ኦፍ ሬዚስታንስ ልክ እንደ ሰፖርት ሁላ ሬዚስታንስም ምንድነው? ታይፕስ ኦፍ ሬዚስታንስ አሉ። ሬዚስታንስም ታይፖች አሉት። አንደኛ ሆሪዞንታል ሬዚስታንስ ኤፍላት ሌቭል ዌር ፕራይስ ሪፒትሊ ሪቨርስ ዳውን። ኤፍላት ሌቭል ሆሪዞንታል ከሆነ ኤፍላት ሌቭል ዌር
ሪቨርሳል። ስለዚህ እንደ ጣራ ቀጥ ያለ ሆኖ ማርኬት እሱን ባውንስ አድርጎት የሚመለስ ወደ ታች ምንድነው እንደ ሬዚስታንስ እናየዋለን ማለት ነው። ሌላ ትሬንድ ላይን ሬዚስታንስ ኮኔክቲንግ ሎወር ሃይስ ወይም ሎወር ሎስ ወይም ደግሞ ሃየር ሃዮችን ብቻ ኮኔክት የሚያደርግ። ስለዚህ አፕ ትሬንድ ማርኬት ላይ ከሆነን ምንድነው ሎ ሃየር ሎዎቹን ኮኔክት የሚያደርግ ሰፖርት የሰፖርት ትሬንድ ላይን ነው። ሬዚስታንስ ትሬንድ ላይን ደግሞ ሃየር ሃዮቹን ብቻ ኮኔክት የሚያደርግ ከላይ ድሮ የሚደረግ ምን ይባላል? ትሬንድ ላይን ሬዚስታንስ ይባላል ማለት ነው። ሌላው ደግሞ ሙቪንግ አቬሬጅ ሬዚስታንስ አክትስ ላይክ ሬዚስታንስ ኦን ዘ ዳውን ትሬንድ። ስለዚህ ዳውን ትሬንድ ማርኬቶች ላይ የ50 ኤኤምኤም 200 ኤኤምኤም ሁልጊዜ ምን እንደ ዳይናሚክ ሬዚስታንስ ልናየው እንችላለን። ለምን ማርኬት እዛ ሬዚስታንስ ኤሪያ ላይ ሪስፔክት እያደረገ ወይም የሙቪንግ አቬሬጁን እንደ ሬዚስታንስ ወይም እንደ ጫና ወይም እየሄደው ግን በትሬንድ ላይ ጫና ውስጥ ሊያስገባው ይችላል ማለት ነው። ስለዚህ ኦልዌይዝ ሬዚስታንስ በአጠቃላይ ጫና ነው። ስለዚህ የጫይናቶቹ ደግሞ ሆሪዞንታል ሬዚስታንስ ነው፣ ትሬንድ ላይን ሬዚስታንስ እና ሙቪንግ አቬሬጅ ሬዚስታንስ። ስለዚህ ሁል ጊዜ ሙቪንግ አቬሬጅ ሬዚስታንስ ነው። ስለዚህ ልክ ሰፖርት እና ሬዚስታንስ ማለት ቫይስ ቨርሳ ተቃራኒ ናቸው። ሬዚስታንስ ጫና ነው፣ ሰፖርት ድጋፍ ነው ማለት ነው። ስለዚህ ኦልዌይስ እነዚህ የተቃራኒውን ነገሮች ግን አንድ አይነት ኮንሴፕት ያላቸው ነገሮች ናቸው ማለት ነው። ስለዚህ ልክ እንደ ሰፖርቱላ ሬዚስታንስም ሴም አይነት ታይፕ ነው ያለው፣ ሆሪዞንታል ሬዚስታንስ፣ ትሬንድ ላይን ሬዚስታንስ ደግሞ እና ሙቪንግ አቬሬጅ ሬዚስታንስ። ስለዚህ ሬዚስታንስ ማለት ከፒክቸሩም እዚህ ጋር እንደምናየው የእጅ ፒክቸሩም ጫና ነው ማለት ነው። ሌላው ሀው ቱ አይደንቲፋይ ሬዚስታንስ፣ እንዴት ነው ሬዚስታንስን አይደንቲፋይ የምናደርገው ወይም ምን የምንለየው? ልክ እንደ ሰፖርቱላ ሬዚስታንስንም አይደንቲፋይ ማድረግ መቻል አለብን ማለት ነው። ስለዚህ ሉክ ኤሪያስ ዌር ፕራይስ ስቶፕድ ራይዚንግ መልቲፕል ታይም። ስለዚህ መልቲፕል ታይም ራይዝ ማድረግ ያቆምበትን ቦታ ማየት መቻል አለብን። ሃይ ቮሊዩም ኮንፈርምስ ስትሮንግ ሬዚስታንስ። ስለዚህ ሃይ ቮሊዩም ያለበት ቦታ ላይ ሬዚስታንስን ኮንፈርም ያደርግልናል ወይም ጠንካራ ሬዚስታንስ አለ ወይም ጠንካራ ሬዚስታንስ አለ ብለን ቼክ የምናደርግበት ሃይ ቮሊዩም የሆነ ሬዚስታንስ ዞን ላይ ነው ማለት ነው። ስለዚህ ትሬዲንግ ሬዚስታንስ ላይ ምን ይመስላል? ትሬዲንግ ሬዚስታንስ ዞኖች ላይ ትሬድ በምናደርግበት ሰዓት ምን ይመስላል? አንደኛ ሴል ቱ ሬዚስታንስ ዊዝ ስቶፕ ሎስ ስላይትሊ አባቭ። ስለዚህ ኦልዌይስ ስንሸጥ ሬዚስታንስ አካባቢ መሆን አለበት። ስለዚህ ስቶፕ ሎሳችን ስላይትሊ አባቭ መሆን መቻል አለበት ማለት ነው። ታርጌታችን ሰፖርትን ፎር ፕሮፊት። ስለዚህ ኦልዌይስ ሰፖርት ላይ ስንገዛ ታርጌታችን ሬዚስታንስ ነው የሚሆነው። ሬዚስታንስ ላይ ስንገዛ ታርጌታችን ሰፖርት ነው የሚሆነው። ዊች ሚንስ እንደ ዲማንድ እና ሰፕላይ ያገለግለናል ማለት ነው። ኢፍ ብሮክን ሰፖርት ሜይ ተርን ኢንቱ ኒው ሰፖርት ማለት ሬዚስታንስ ሜይ ተርን ኢንቱ ኒው ሰፖርት ሲግናሊንግ ፖቴንሻል ኮንቲኒዩሽን ማለት ነው። ስለዚህ ሬዚስታንስም ኤሪያ ጫና ሆኖ አክብሮት ማርኬት ብሮክ ከተደረግን ወደ ሰፖርት ነው የሚለወጠው ማለት ነው። ስለዚህ ሰፖርት ብሮክ ሲሆን ወደ ሬዚስታንስ ይለወጣል። ሬዚስታንስ ደግሞ ብሮክ ሲሆን ወደ ሰፖርት ይለወጣል ማለት ነው። ስለዚህ ኦልዌይስ ማወቅ መቻል ያለብን እነዚህ ነገሮች ናቸው። ስለዚህ ሰፖርት ማለት የአንድ እና ሬዚስታንስ ማለት የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ተመሳሳይ አይነት ኮንሴፕቶች አላቸው። ተመሳሳይ የሆኑ ጫናዎች ነው ማርኬት ላይ የሚያሳድሩት፣ ግን በሁለት አቅጣጫ ሆነው ሬዚስታንስ ከላይ ሰፖርት ከታች ሆኖ ማርኬት ላይ ጫና ያሳድዱናል ማለት ነው። ስለዚህ እነዚህ ትሬዲንግ ላይ ወይም ፕራይስ አክሽን ላይ ዘሜን የሚባሉት ነገሮች ናቸው ማለት ነው። ሌላው ሰፖርት እና ሬዚስታንስ ሮል ስዊች ምንድን ናቸው? ሰፖርት እና ሬዚስታንስ እንዴት ነው ሮል ስዊች ወይም እንዴት ነው ሮላቸውን የሚቀያየሩት ወይም ሚናቸውን እንዴት ነው የሚቀያየሩት የሚሉትን ነገሮች ደግሞ በዚህኛው ሌሰናችን እናያለን ማለት ነው። አንደኛ ዘ ኮንሴፕት ኢፍ ፕራይስ ብሬክስ ሬዚስታንስ ዘ ሬዚስታንስ ቢካም ሰፖርት። ኦልዌይስ ሬዚስታንስ ብሬክ ከተደረገ ሬዚስታንሱ ሰፖርት ይሆናል። አሁን እዚህ ጋር ፒክቸሩ ላይ እንደምናየው ይሄኛው ሬዚስታንስ ዞናችን ነበረ። ማርኬት መጣ ብሬክ አደረገው፣ ሰበረው። ስለዚህ አሁን ይሄኛው የነበረው ምን ሆነ? እንደ ሰፖርት አገለገለን ማለት ነው። ስለዚህ እዚህ ጋር የነበረው ማርኬት እንደገና መጥቶ አከበረ ወይም እንደ መሬት ሆኖ ማለት ነው። ስለዚህ እንደ ፎቅ ማየት እንችላለን። እዚህ ጋር ለአንዱ ሰው ለአንደኛ ፎቅ ላይ ጣራ የሆነው ሁለተኛ ፎቅ ላይ ደግሞ መሬቱ ነው ማለት ነው። ስለዚህ ለአንደኛ ፎቅ ጣራው ከሆነ ያ ኤሪያ ለሁለተኛው ፎቁ ሁለተኛ ፎቅ ላይ ለሚኖረው ሰውዬ ደግሞ ምኑ ነው? መሬቱ ነው ማለት ነው። ስለዚህ የዛኔ ሮል ስዊች ይቀያየራሉ ማለት ነው። ስለዚህ ሰፖርትና ሬዚስታንስም ልክ እንደዚህ ሮል ስዊቻቸው ይቀያየራሉ ማለት ነው። ስለዚህ ሰፖርት ቢካም ሬዚስታንስ፣ ሬዚስታንስ ቢካም ሰፖርት ይሆናሉ ማለት ነው። ኦልዌይስ እንደዚህ አይነት ሮል ስዊቻቸውን ይቀያየራሉ ማለት ነው። ስለዚህ ኤግዛምፕሎችን ማየት እንችላለን። ፕራይስ ስትራግልስ አት 2000። ስለዚህ ፕራይስ ስትራግል እያደረገ የነበረው $2000 ላይ ነው። ሶ ኢፍ ፕራይስ ብሬክስ አራውንድ 2000 ኢት ቢካምስ ሰፖርት ማለት ነው። ስለዚህ 2000 ኤሪያ $2000 ሬዚስታንስ ነበር። ለምን ብሬክ ለማድረግ ስትራግል ያደርግ ነበር። ስለዚህ ማርኬቱ እዛ ጋር ሪቴስት እያደረገ ወይም እያከበረው ይመለስ ነበር። ግን በስተመጨረሻ $2000 ሰብሮ ምን ሆነ? አዲሱ ሰፖርት ሆነ ማለት ነው። ስለዚህ ደረጃውን ወጣው ማለት ነው። ስለዚህ ለአንዱ ቤት የነበረው ጣራ ለአንዱ ቤት ምን ይሆናል? መሬቱ ይሆናል ማለት ነው። አሁንም ለዚህኛው ቤት ጣራ የሆነው ለሶስተኛ ፎቅ ላለው ደግሞ መሬቱ ይሆናል ማለት ነው። ስለዚህ ዚስ ዌይ ሮል ስዊቻቸውን ወይም ሮላቸውን እየተቀያየሩ ይመጣሉ። ዚስ ኢዝ ኮልድ ብሬክ አውት ኤንድ
ሪቴስት ስትራቴጂ ማለት ነው። ስለዚህ አንድ ብሬክአውት ካደረገ በኋላ ሪቴስት በሚያደርግበት ሰዓት ያ ኤሪያ ከሬዚስታንስ አልፎ ወደ ሰፖርት ነው የሚሆነው ማለት ነው። ለታችኛው ማርኬት ብቻ ነው ሬዚስታንሱ ነው የሚያገለግለው ማለት ነው። ስለዚህ በዚህ አይነት ሁኔታ ሰፖርትና ሬዚስታንስ ሮል ስዊቻቸውን ወይም ሚናቸውን እየተቀያየሩ ይመጣሉ ማለት ነው። ዚስ ዌይ ሰፖርትና ሬዚስታንስ እንዴት ነው ሚናቸውን እየተቀያየሩ እና የፕራይስ አክሽን ሮሎችን ምንድን ናቸው የሚሉትን ነገሮች አየን ማለት ነው። ሌላው ስትሬንግዝ ኦፍ ሰፖርት ኤንድ ሬዚስታንስ ነው። ስለዚህ የሰፖርትና ሬዚስታንስ ስትሬንግዝ ወይም ጥንካሬ ምንድን ነው? አንደኛ ዘ ሞር ታይም ሌቭል ኢዝ ቴስትድ ዘ ስትሮንገር ኢትስ ገነ ቢካም። ስለዚህ አንድ ሰፖርትና ሬዚስታንስ ሞር ቴስት ሲሆን ወይም ሞር እዛ ላይ ባውንስ እያደረገ ከመጣ ማርኬቱ ያ ሰፖርትና ሬዚስታንስ ኤሪያ ምንድነው በጣም ጠንካራ ነው ማለት ነው። ስለዚህ ያ ሬዚስታንስ ኤሪያ ብዙ ጊዜ በተፈተነ ቁጥር፣ ብዙ ጊዜ ቴስት በተደረገ ብዙ ጊዜ በተከበረ ቁጥር ስትሮንግ የመሆኑ ፕሮባቢሊቲው ሀይ የሆነ ይመጣል ማለት ነው። ወይዘር ሰፖርትም ሆነ ወይዘር ሬዚስታንስም ሆነ ማለት ነው። ሌላው ቮሊዩም ማተርስ፣ ቮሊዩም ሁሌ ማተር ያደርጋል። ስለዚህ ሃይ ቮሊዩም አት ሰፖርት ወይም ሬዚስታንስ ኤሪያ ላይ ሞር ሪስፔክት ደግሞ ሞር ያንን ሰፖርትና ሬዚስታንስ ቫሊድ ያደርገዋል ማለት ነው። ስለዚህ ስትሮንገር ያደርገዋል ማለት ነው። ስለዚህ ቮሊዩም ካሉ ገዢዎችና ሻጮች ካሉ እዛ ኤሪያ ላይ ሞር ያ ሰፖርትና ሬዚስታንስ ሀይ የሆነ ጋራንቲ እንዲሆነ ሰፖርትና ሬዚስታንስ ያደርገናል፣ ፕላስ ስትሮንገር ያደርግልናል ማለት ነው። ሶስተኛው ደግሞ ታይም ፍሬም ማተርስ ሌቭልስ ኦን ሃየር ታይም ፍሬምስ ላይክ ዴይሊ ዊክሊ አር ስትሮንገር ላይክ ሎወር ዛን 5 እና 15 ሚሊ። ስለዚህ ዴይሊ ላይ እና ዊክሊ ላይ ሰፖርትና ሬዚስታንስ ፎርም ለማድረግ ብዙ ጊዜ ይፈጅበታል። ስለዚህ ሞርሊ ስትሮንግ ናቸው ዴይሊ ዊክሊ እና ሃየር ታይም ፍሬም ላይ ያሉ ሰፖርትና ሬዚስታንሶች ሞሩ ስትሮንግ ናቸው ወይም ጠንካራ ናቸው። ግን ሎወር ታይም ፍሬሞች ግን 50 እና 5 ሚኒቱን በየ5 ሚኒቱ በየሰዓቱ በየምኑ ምን ሊያደርጉ ይችላሉ? አዲስ ሰፖርትና ሬዚስታንስ ክሬት ሊያደርጉ ይችላሉ። እነሱ ደግሞ ዊክ የሆኑ ሰፖርትና ሬዚስታንሶች ናቸው፣ ወይም እንደ ማይነር የሆኑ ሰፖርትና ሬዚስታንሶች ናቸው ልናያቸው የምንችለው። ስለዚህ ዘሞር ታይም ፍሬሙ ከፍ እያለ በመጣ ቁጥር ዘሞር ሰፖርትና ሬዚስታንሱ ጠንካራ እየሆነ ይመጣል። ዘሞር ቮሊዩም በኖረ ቁጥር ዘሞር ሰፖርትና ሬዚስታንሱ ጠንካራ እየሆነ ይመጣል ማለት ነው። ዘሞር ሌቭል ቴስት በሆነ ቁጥር ሰፖርትና ሬዚስታንሱ ዘሞር ስትሮንገር እየሆነ ይመጣል ማለት ነው። ሌላው ደግሞ ሰፖርትና ሬዚስታንስ ላይ ሳይኮሎጂካል ሌቭሎች ምንድን ናቸው? ራውንድ ነምበርስ ላይክስ 50፣ 100፣ 1000 እነዚህ ሌላ ሰፖርትና ሬዚስታንስ ሊፈጠርባቸው የሚችሉ ኤሪያዎች ናቸው። ለምን ሰው ሳይኮሎጂካሊ ሪያክት ሊያደርግባቸው ወይም አንኮንሽስሊ ሪያክት ሊያደርግባቸው የሚችሉ ሌቭሎች ናቸው ማለት ነው። ስለዚህ እነዚህ ኤሪያዎች ሰብኮንሽስሊ ሰዎች ሪያክት ስለሚያደርጉባቸው ሞሊ የሆነ ስትሮንግ ወይም የሆነ ሰፖርትና ሬዚስታንስ ፎርም ሊያደርጉባቸው ይችላሉ። እነዚህ 50፣ 100፣ 1000 እንደዚህ ኢቭን የሆኑ ነንበሮች ወይም 10 የሆኑ ነንበሮች እንደዚህ አዳዲስ ሃዮችን ሲሰሩ ማርኬት ላይ ማርኬት ብዙ ጊዜ እነዛ ላይ ሰዎች ሪያክት ያደርጋሉ። ሰዎች ሪያክት ሲያደርጉ ደግሞ ቮሉም ይኖራል። ስለዚህ ሃይ ቮሉም ያለው ቦታ ደግሞ ኦልዌይስ ሃይ የሆነ ሰፖርትና ሬዚስታንስ ሊኖረው ይችላል ማለት ነው። ስለዚህ እነዚህ ደግሞ በሰዎች አንኮንሽስ የሆነ ወይም በሰዎች ሳይኮሎጂካል የሆነ ነገር ሰፖርትና ሬዚስታንስ ብሬክ ሊፈጠር ይችላል ማለት ነው። እዚጋ ፒክቸሩ ላይ እንደምናየው ሰዎች አንኮንሽስሊ ሪያክት ስለሚያደርጉ ነው የምናየው ማለት ነው። ስለዚህ ለምን ባይና ሴል ኦርደሮች እነዚህ ሌቨሎች ላይ ብዙ ጊዜ ስላሉ ማለት ነው። ሌላው ደግሞ ቪዥዋል ሪፕሬዘንቴሽን ነው። ሰፖርትና ሬዚስታንስ ማርኬት ላይ ምን ይመስላል የሚለውን ነገር እናያለን ማለት ነው። ስለዚህ ይሄኛው አረንጓዴው እዚህ ጋር እንደምናየው ምንድነው ሬዚስታንስ ነው። እዚህ ጋር ደግሞ ቀዩ ጋር እንደምናየው ምንድነው ሰፖርት ነው ማለት ነው። ስለዚህ ማርኬት መጥቶ ይህንን ኤሪያ ሪስፔክት ሲያደርግ ኦልዌይስ ምንድነው ሰፖርት ነው ማለት ነው። ስለዚህ ጋር ሰፖርት እዚህ ጋር አንድ ኤሪያ ሪስፔክት አደረገልን፣ እዚህ ጋር እንደጋ ሌላ ሪስፔክት አደረገልን። ስለዚህ ይሄ ኤሪያ ምን ብለን እናያለን? ሰፖርት ወይም ድጋፍ ወይም እንደምን እንደ መሬት ያገለግለናል። ጣራው ደግሞ ሬዚስታንስ ይባላል። እዚህ ጋር መጥቶ እዚህ ጋር ምን አደረገልን? አንድ ሪስፔክት አደረገ፣ ሁለት ሪስፔክት አደረገ፣ ሶስት ሪስፔክት አደረገ። ማርኬቱን ወደ ታች እያነጠረው ነው። ይሄ ደግሞ ማርኬቱን ወደ ላይ እያነጠረው ነው። ስለዚህ ይሄ ኤሪያ ምን ይባላል? ሬዚስታንስ ኤሪያ ይባላል ማለት ነው። ስለዚህ ግሪድ ላይን ምንድነው ሰፖርት ወይም ፍሎር ይሆናል ማለት ነው። ስለዚህ ሬድ ላይኑ ደግሞ ሬዚስታንስ ወይም ሴት እንትን ሬዚስታንስ ወይም ሩፍ ብለን ልናየው እንችላለን ማለት ነው። ስለዚህ ፕራይስ ቢትዊን ሬንጅ በሚያደርግበት ሰዓት ደግሞ ምንድነው ፕራይስ ባውንሲንግ ቢትዊን ዘም ፎርምስ ሬንጅድ ባውንድድ ሙቭመንት ማለት ነው። ስለዚህ ሬንጂንግ የሆነ ባውንድድ ሙቭመንት ይፈጠራል ማለት ነው። ብሬክአውት ኦፈርስ ወይም ፕራይስ ሙቭስ ቢዮንድ ሬዚስታንስ ኦር ሰፖርት ማለት ነው። አሁን ለምሳሌ እዚህ ጋር ማርኬቱ ይህንን ኤሪያ ሄደና ጣራውን ሰበረው ማለት ነው። ስለዚህ ጣራውን ሲሰብር ወይም ደረጃውን ሲወጣው ወደ ምን ተቀየረ? ይሄ ኤሪያው ወደ ምንድን የሚቀየረው? ወደ ሬዚስታንስ። ስለዚህ አሁን እንደገና እዚህ ጋር ማርኬት ሪስፔክት እንደገና አድርጎ ወደ ላይ ተመልሶ ሄደ። ያ ማለት ይህንን ማርኬት ምንድን ነው የሚሰጠን ማለት ነው? ያ እዚህ ጋር ሬዚስታንስ የነበረውን ኤሪያውን እንደ ሰፖርት እንጠቀምበታለን፣ ወይ ደግሞ እዚህ ጋር ጣራ የነበረውን እንደ መሬት እንጠቀምበታለን ማለት ነው። እዚህ ጋር አንደኛ ፎቅ ከሆነ እዚህ ጋር ሁለተኛ ፎቅ ላይ ስንወጣ
ለዛኛው ቤት ጣር የነበረው ለዚህኛው ቤት ደግሞ መሬት ሆኖ ያገለግለናል ማለት ነው። ዚስ ዌይ ማርኬትን በዚሁ ዌይ ነው የሚንቀሳቀሰው ማለት ነው፣ ስሩ ሰፖርት ኤንድ ሬዚስታንስ። ስለዚህ አሁን እነዚህ ያወራናቸውና ያቸውን ነገሮች ኖት ማድረግ በጣም ወሳኝ ነገሮች ናቸው ማለት ነው።